ሰላም እንደናችሁ የአክስት ሀገር ዩጋንዳ የዩቲዩብ ቻናል ቤተሰቦች ዛሬ እንግዲህ ደግሞ በዚህ ቪዲዮ መጥቻለሁኝ። መሽቷል እኛ ጋር ፊቴ እንደምትመለከቱት የቅቤ ቅልመስ ያለው ሰሞኑን ትንሽ እንቅልፍ አልነበረኝም በብዙ ምክንያቶች ሰው እዚህ ጋር የሚጠቋቀረው ነገር በዝቶ ነበር። በተቻለ መጠን በሺያ በተር ተስማምቶኛል። በሺያ በተር እንትን እያደረኩት ነው። በነገራችሁ ላይ ያው ብዙ ቶሎ ቪዲዮ እየጫንኩ አይደለም። ሰብስክራይቡም የተወሰነ ቀንሷል። ደና ፈጠን ብሎ አበረታቶኝ ነበረ። ግን በጣም ብዙ ቪዲዮዎች እየተዘጋጀው ነው። ሰብስክራይብ አድርጉ፣ ቪዲዮዎችን ደግሞ ላይክ አድርጉ፣ ሼር አድርጓቸው። በነገራችሁ ላይ በጣም አሪፍ ሀሳብ ያላቸው ቪዲዮዎችን ይዤ መጥቻለሁኝ። ባለፈው ቲክቶክ ላይ የስደት ህይወታችሁን አጋሩኝ ብዬ ፖስት አድርጌ ነበረ። በጣም ብዙ ሰው ነው የላከልኝ። በጣም የሚገርም፣ የሚያስደነግጥ፣ የሚያስቅ በጣም ብዙ አይነት ታሪክ ነው የደረሰኝ። እሱን ለእናንተ ለተወደዳችሁ ተመልካቾቼ በሚመጥን መልክ እያዘጋጀሁት ነው። ጥሩ አድርጌ አዘጋጅቼ በዚሁ የዩቲዩብ ቻናል ላይ የምለቀው ይሆናል። እንግዲህ ዛሬ አሁን እንዳልኳችሁ ማመሽበት ስራ ላይ ቡና ከነጋ አልጠጣሁም። ቡናዬን አፈላለሁኝ። ቡናኔ ለማፍላት ስዘጋጅ ልጆቼም ሻይ እንፈልጋለን አሉ። እንግዲህ ልጆቼ ሁለት ናቸው። ሁለቱም የተለያየ ፍላጎት ነው ያላቸው፣ የሻይ ማለት ነው። ለነሱ አብረን እናፈላለን ማለት ነው። በነገራችን ላይ የስደት ታሪኩ የደረሰኝ ከተለያየ ከእንትን ነው፣ ከዩጋንዳ ብቻ አይደለምና በስመ አብ ስንት አይነት የሚገርም ታሪክ አለ። ቡና ላይ በቀዝቃዛ ውሃ ነው እንትን ማድረግ የምወደው፣ ውሃ አድርጌበታለሁ። በጣም የሚገርም ታሪክ ነው ያለው። አሁንም እኔም ታሪኬን ማጋራት ፈልጋለሁ፣ ሰዎች እንዲማሩበት ፈልጋለሁ የምትሉ ሰዎች እዚህ ታች ላይ በተቀመጠው ዋትስአፕ ቁጥር ልታገኙኝ ትችላላችሁ። ከፈለጋችሁ ስማችሁን ቀይራችሁ፣ ያንዳንዶቹ በእርግጥ ስሙ መቀየር ያለበት ታሪክ ሊነገሩኝ፣ ስማችሁን ቀይራችሁ ልትነግሩኝ ትችላላችሁ። መቅረብ ደግሞ ፈልጋለሁ ፊት ለፊት ቪዲዮ እየታየ ሰው ይማርበት ታሪኬን ካላችሁም ደግሞ በቪዲዮ ማድረግ እንችላለን ማለት ነው። ከታች ቁጥሩን አስቀምጬላችኋለሁ፣ በሱ ደውሉልኝ ወይም ደግሞ መልእክታችሁን አስቀምጡልኝ፣ እንሰራለን ማለት ነው። ከዛ በተረፈ እንግዲህ ዩጋንዳ ላይ ያለው የተለያዩ እንቅስቃሴዎችን እንደዚሁ ከቢዝነስ ጋር የተያያዘ ብዙ ሰዎች የምትጠይቁኛል። እንደሱ አይነት ቪዲዮዎችንም እሰራለሁ ብያለሁ። ሰሞኑን እንግዲህ ትንሽ የስራ ማቆም አድማ ላይ ናቸው። ታውን ዛሬ ሄጄ ነበረ። ታውን ትንሽ ጸጥ ረጭ ብሏል። በጣም ቢዚ የነበረ አንድ ጋዛላንድ የሚባል ቦታ በሚዘገን ሁኔታ ጸጥ ብሏል። አሁን ከምርጫቸውም ጋር ተያይዞ የጸጥታ ችግር አስጊ ስለሆነ ወጣ ብሎ እንደ ድሮ መስራት ላይቻል ይችላል። ቢሆንም ግን እንዳለ ልክተተው መሰለኝ እናደርግና እንከታታለን። ቅርንፉድ እና ዝንጅብል፣ ኖ ሻይ ቅጠል፣ ኖ ስኳር፣ ይሄ ብቻ ማለት ነው። የቀረው ደግሞ ይሄኛው ደግሞ ሂበስከስ ነው። ከዚህ በፊት ሰርቻለሁ አይ ቲንክ ቪዲዮ። ከርከዴ ነው የሚሉት፣ የአማርኛው ስም ከርከዴ ነው፣ ሌላ ስም እንዳለ አላውቅም። ሂበስከስ ይባላል። በጣም ብዙ የጤና ጥቅም ያለው ሻይ ነው። ይሄኛው ደግሞ ለአንደኛ 2 3 እንደ ሆቴል ቤት ያላችሁ የተለያየ ምርጫ ነው። እዚህ ቤት 2 አይነት ሻይ ነው ማፈላው ማለት ነው። ይሄ ሌላ አይነት ማሰራር አለው። እንደ ወይን አድርገው ላይ ሰሩታል። ሰራለው አልፎ አልፎ። የጤና ጥቅሙ ብዙ ነው በጣም እና ሁለቱም የሚጠጡት ያለ ስኳር ነው። ቡናም ያለ ስኳር ነው። ሰውኛው ቤት ስኳር የለም ማለት ነው። እንዴት እንደተገለጠለጡ ያያችሁ ሙቀት አለ። ዝናብ ይዘንባል ዩጋንዳ
እንደገና ደግሞ ሙቀትም አለ ማለት ነው። ሻያችን ሲፈላ ደግሞ ተመልሰን መተናል። እንግዲህ በነገራችን ላይ በአፍሪካ ጣዕም በሚለው ፕሮግራም የተለያዩ ምግቦችን እንሰራለን። አሁን እየተቀረጹ አሉ ተደርገው በቅርቡ ወደ እናንተ የሚደርሱ የተለያዩ አፍሪካ ምግቦች። ቡናው ትንሽ ቆይቷል ካወረድኩት እስካሁን ሰከንድ ነበር ያኔ ይፈልቷል። እንዳልኳችሁ እንግዲህ እንትኑን እንዳልኳችሁ ራሳችሁን ምንድነው ታሪክ ያላችሁ ሰዎች እንግዳ ላይ መቅረብ የምትፈልጉት ይሄ የዝንጅብሉ ነው እና ቀረፋ ማለት ነው። ሽታ ያው አንደኛ ነው እንግዲህ ባልሽት ደስ የሚል ሽታ ማለት ነው። ይሄንን ያለ ስኳር ያለ ማር ያለ ምናምን ስንት ነገር የሚፈሳው ይመስከሳችን ደግሞ እንደዚህ ቀልጥ ነው። በጣም ብዙ አይመችም ቆምጠጥ የማለት ነገር አለው ግን ስትለምዱ ትወዱታላችሁ። ይሄ ወድጄዋለሁ። እንግዲህ ይሄንን ወደዛ ወስደን እንጠጣለን ማለት ነው። ማንኛውም እንግዲህ ዛሬ ባጭሩ ወደ እናንተ የመጣሁት ታሪኮቻችሁን አጋሩ ለማለት ነው። ሰው የተዘጋጁ ያሉትን ደግሞ ሰሞኑን ወደ እናንተ አደርሳለሁ። በድጋሚ እንግዳ መሆን የምትፈልጉ እንደገና ደግሞ የስደት ህይወታችሁ በተለይ አስተማሪ የሆነ የስደት ታሪክ አሳዛኝ ሊሆን ይችላል። የስደት ታሪካችሁን በዚህ ከታች በምታዩት ስልክ በዋትስአፕ አድርሱን። ለሰው በሚስብ መልኩ አዘጋጅተን መልሰን እናቀርባለን ማለት ነው። እንግዲህ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰብስክራይብ ማድረጋችሁን አትርሱ። ለሌላ ሰዎች አጋሩ። ቪዲዮውን ላይክ አድርጉት፣ ሼር አድርጉት። በጣም አመሰግናለሁ። ሰላም ሁኑ።